ብሩኬ ማለት ነው። ብሩኬ ዛሬ እግዚአብሔር ሊያወጣህ እግዚአብሔር ነው የተፋህ። እችን የመሰለች እምቡጥ አበባ የሆነች ልጅ አታሃት ነበር። እንዴት እግዚአብሔር ተፋህ መሰለህ እንዴ! ይህን ፍራንክ ብሩኬ አድርጎት ቢሆን ሀይሚ ምን ያክል እንዴት ልትጎዳ እንደምትችል እንኳን ሀሳብክን ቀየርክ በፍርሃት እንጂ የእውነት ፍራንክ አድርጓት ቢሆን በስማም በጣም ከባድ ነው። አንደኛ አሁን በጣም ነበር ልቧ የሚሰበረው። ሁለተኛ ነገር ደግሞ ከዛ በኋላ አይ ፍራንክ ነው አሁን እወድሻለሁ ቢላት ራሱ አታምነውም ነበር እና እግዚአብሔር ነው ያወጣ። ይህን ፍራንክ ለሁለት ቀን ወይ ለሶስት ቀን አድርገው ቢሆን ኑሮ ሀይሚን ልታጣትም ትችል ነበረ። ከዛ በኋላ በአንተ ላይ እምነት አይኖራትም እና እግዚአብሔር ነው ያወጣ። እኔ ራሱ ክው ነው ያልኩት። እኔ ግን ጋይስ በኢየሱስ ስም የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ ነው። እኔ በጣም የፈራሁትና ያሰብኩት ምክንያቱም ብዙ ስቶሪ ስትጽፍ ሀይሚ በቃ ብሩክና ሀይሚ ሰው ጫና ስላደረሰባቸው ወደ ኋላ ሊመለሱ ነው፣ ፍራንክ ነው ብለው ከዛ ላሽ ሊሉን ነው፣ ፍቅራቸውን በውስጥ ሊጨርሱ ነው ብዬ ነበረ። እንደዛ ቢያደርጉት ደግሞ እኔ በጣም ነበር የሚደብረኝ እና መግቢያውን አይቼ ማለት ነው ብሩኬ የእውነት እንደማያደርገው በደንብ ነው የማውቀው፣ ግን እስከ መጨረሻው አይቼ ነው አሁን የተረዳሁት። እሱ ራሱ ፈራ ፍራንክ ለማድረግ እና እኔ መግቢያውን ሳይ ማለት ነው ብሩኬ የእውነት ሀይሚን አላፈቅራትም ምንም ስሜት የለኝም እንደማይል ግልጽ ነው። ምክንያቱም ስሜት እንዳለ በብዙ ነገር አይተናለኝ። ግን እኔ ያሰብኩት መግቢያውን ሳየው በቃ ብሩኬ ሰው ጫና እያደረሱባቸው ስለሆነ ስጋትም ስላላቸው ፍቅራቸውን በውስጥ ሊቆሰቆሱት ነው፣ እኛን ግን ፍራንክ ነው ብለው ሊያባብሉን ነው ብዬ ነበረ። ግን ፍራንክ ለማድረግ ራሱ ብሩኬ ፈራ። ምክንያቱም ለሀይሚ አሁን በጣም እየተጠነቀቀላት ነው፣ በጣም እያሳዘነ። ኧረ እንደዚህ ቢሆን ቡራ በስማም የምር በጣም ነበር የሚደብረው የእውነት ፍራንክ አድርጋት ቢሆን ኑሮ እና ፍራንክ ለማድረግ ራሱ አሁን በጣም እየፈራ ነው እና የሆነ እንዳይለያዩ በጣም አሁን ጥንቃቄ እያደረጉ ነው። የእውነትም ፍቅር ጥንቃቄ እንደሚያስፈልገው ገብቶታል ብሩኬ እና ማለት ነው። ሀይሚ ይህን ነገር ፍራንክ አርጋት ቢሆን በስማ እንዴት ልትጎዳ እንደምትችል መገመት አይከብድም። በጣም ነው የሚከብደው እና ሀይሚዬ እንግዲህ ብሩኬን ማጣት በጣም ነው የሚያስፈራት። በዛ ላይ እንግዲህ ብሩኬ ታውቃላችሁ ብዙ ነገር ነግሯችኋል። ይኸውላችሁ ነገርኳችሁ፣ ሀይሚን በጣም ብዙ ሰው ነው የሚፈልጋት። እንቁና ዳይመንድ የሆነች ሴት ናት ብያችሁ ነበረ። ብሩኬን አይፈልጋትም ስትሉ እንግዲህ ዛሬ ሰምታችኋላ። ብሩኬ ሀይሚን ለሌላ ሰው ሊድሯት ነበረ። ሌሎች ሰዎች በሙሉ ያዩት ሰዎች በሙሉ ለልጃቸው የሚመኟት አይነት ሴት ናት እና ሀይሚ ምን ያክል በአካባቢው ሰው በማህበረሰቡ ራሱ ምን ያክል ተፈላጊና ተወዳጅ ሴት እንደሆነች ነው ዛሬ ብሩኬ በተናገረው ነገር የመሰከረላት እና እችን እንቁ የሆነ ሴት ደግሞ ስላገኘው በጣም ደስ ብሎኛል እያለ ነበረ። ከሀይሚ ጋር ስለሆነ በጣም ደስተኛ ነው ምናምን። እንደውም የብሩኬ የበለጠ በቃ ሀይሚን ለማግኘት አላገኛትም የሚል ስጋት ነበረበት ማለት ነው እና ስለጠፋችሁ ከጠፋችሁበት ስለመጣችሁ በጣም ደስ ብሎናል። ግን ይሄ ነገር የኔም ስጋት ነበረ። እኔ ተመካክረው የሆነ ፍራንክ አድርገው በቃ ሊዘጉት ነው ፍቅረኛሞች ነን የሚለውን ነገር ትተው ልክ እንደ በፊቱ ሊሰሩ መስሎ ነበረ። እንደዛ ቢሆን ግን ይደብረናል። እነሱ ተመካክረው ቢሰሩትም እኔ ይደብረኛል። ምክንያቱም በቃ እንደዛ እንዲሉ አልፈልግም። የኔ ፍቅር እንዲባባሉ እንጂ አሁንም ሌሎቹ እና አንቺ አሮጊት መቼም አይሆኑም አብረው ምናምን እየተባለ እኛም እንድንሰደብ አልፈልግም። ኦዲየንሶችም እንኳንም ፍራንክ ብላችሁ ዘግታችሁ በውስጥ አላደረጋችሁት። ምክንያቱም ሳይበዛ በልኩ የሆነ እኮ ፍቅር እኮ አለ አይደለ? ካሜራ ፊት የሚወጣና የማይወጣልና እኔ ሀይሚ ራሱ ታድለሽ ነው የምለው። የምር ብሩኬ አንተ ብቻ አይደለም የታደልከው። በነገራችን ላይ ሀይሚ ራሱ ታድላ። ምክንያቱም የአሁን ዘመን ወንዶች ስራን የሆነ ነገር ላይ ደርሼ ከዛ ፍቅረኛ ይዛለው ሳይሆን ስሜታቸውን ነው የሚያስቀድሙት። አብራችሁ እየኖራችሁ ጭራሽ ዝም ብለው አክብራችሁ ምናምን አይኖሩም እንዴ። ስሜቱ እንደፈለገ ሊያደርግሽ ይፈልጋል፣ እንደፈለገ ሊገለባበጥብሽ ይችላልና ብሩኬ ግን ምን ያክል ለሀይሚ ክብር ቦታ እንዳለው ነው የተረዳሁት። እንዴት ቢያከብራት ነው ይሄን ሁሉ ጊዜ አብረው አሳልፈው በቃ ምንም አይነት ለሷ የፍቅር ስሜት እንዳለው ሳያስታውቅበት ምናምን እየቆየውና ብሩኬ ራሱ ሚለይ ወንድ ነው። በቃ ከወንዶች ሁሉ የተለየ ለሀይሚ ምን ያክል ቦታ ክብር እንዳለው ነው የተረዳሁትና እንግዲህ ከጠፋችሁበት ስለመጣችሁ በጣም ደስ ብሎናል። ግን መግቢያውን ስትሰራ ብሩኬ በስማ በቃ በጣም ነው የደነገጥኩት። የእውነት እንዳልሆነ እኮ ገብቶኛል፣ ግን ቀለኛ ነው። ብዙ ተመልካቾችም ስለተናደዱ ምናምን ብዙ ሰዎችም እንዳልኳችሁ ነው የሰፈር ሰው
የአካባቢ ሰው፣ የሶሻል ሚዲያ ሰው ሁሉም የደበረው ይኖራል። ታውቃላችሁ በጣም ደስ ያለው ሰው እንዳለ ሁሉ የደበረውም ሰው ይኖራል። ለዛ እንግዲህ ለሰው ምላስም ምናምን አላዛር እንደውም ከትናንት ወዲያ ሰምታችሁታል። አብዛኛው ሶሻል ሚዲያ ላይ የፍቅር ግንኙነቶች የሚፈርሱት የሰው አይን ነው ይላል። ግን የሰው አይን አይደለም የምታፈርሰው የምታስቀጥለው ራስህ ነህ እንጂ የምታስቀጥለው የሆነ ሰው እንትን ስላለ የሆነ ይፈርሳል ማለት ምናምን ነው አይደለም። ራስህ ነው ማስተካከል የምትችለውን ማስተካከል ያለብህ እንጂ ዝም ብለህ የፈለከው ቦታ እንደፈለክ እየተናገርክ እንደፈለክ እየተሳደብክ እንደፈለክ እየወጣህ እየገባህ ሊሆን የማይችል ነገር ነው እና ከምንም በላይ ለሰው ልጅ በፍቅር ስትኖሩ መከባበር የሚባል ነገር አለ። መከባበር ያስፈልጋል። ገብቷችኋል? ካልተከባበራችሁ ሁሌ ቤተሰብም ካላከበራችሁ እናንተም ካልተከባበራችሁ ፍቅራችሁ ፍቅር ሊሆነች መናናቅ በጣም የሚደብር ነገር ነው በፍቅር ህይወታችሁ ውስጥና እንግዲህ ሀይሚዬ በጣም ነበር የሚከፋት፣ በጣም ነበር የሚደብራት፣ በጣም ነበር የምታዝነው። በጣም የሚያሳዝናል። ሲጀመርም የሚያጣላቸውም ነገር ነበረ። ብሩኬ እንኳን አስቀይሰተው እኮ በቃ ለመናገር ራሱ በጣም ፈራ። የምር ፍራንክ ለማድረግ ራሱ በቃ ያጣላን ይሆን ያለያየን ይሆን ችግር ይፈጥርብን ይሆንና በጣም እየተጠነቀቁ እንዳለ ነው የተረዳሁት ለፍቅራቸውና እንደዛ ብለ ፍራንክ አድርጋት ቢሆን ብሩኬ ማይሆን መስመር ውስጥ ትገቡ ነበረ። እማይሆን ማለት ነው። በኋላ ፍራንክ ነው ብትላት ራሱ አትመለስም። ሲቀጥል የሚሰድቧት ሰዎች ደግሞ ምን ያክል ሞራሏን ሊጥሏት እንደሚችሉ የሞራል ውድቀት እንዴት ሊያደርሱባት እንደሚችሉ መገመት አይከብድም። ስለዚህ ይሄን ፍራንክ እንኳን ተውኩ። እግዚአብሔር እንዴት እንዳስመለከተ አላቅም። የሳምንት የሁለት ሳምንት እንደዚህ አይነት ፍራንክ አድርጋት ቢሆን እንደ ስራ ሊሞክረው ፈልጎ ነበረ። ግን ደግሞ ከስራው ሀይሚ በለጠችበት። እንዴ ቀልደኛ ገና ዩቲዩብ ዶላር ይቆጥራል ብሎ ስንት አመት የሚወዳት ልጅ ጠይጣ እንዴ ያሳጣህ። በጣም ከባድ ነበር የምር ሀይሚን እንደዛ ብላት። ከዛ በጣም አዝና በጣም ተጎርታ በጣም ተሰብራ ከዛ በኋላ ደግሞ አይ ፍራንክ እኮ ያረኩሽ ነው እንጂ እውነት ወድሻለሁ ብትላት አታምንም። በጣም ከባድ ነው። ከዛ በኋላ እንዴት ልታምን ትችላለች? እና እግዚአብሔር ነው ያወጣው ብሩኬ ዛሬ እግዚአብሔር ማለት ነው የታፋ ልትጣሉ ነበር የምር። ይሄ ፍራንክ በጣም ነበር የሚያጣላቸው። አንደኛ ሀይሚ በጣም ነው ልቧን የሚሰብረው። ሁለተኛ ነገር ተመልሳ አይ ፍራንክ ነው እንጂ አውቄሽ ነው እወድሻለሁ አፈቅርሻለሁ ብትላት አታምንም። ለማመን ትቸገራለች። አሁንም ፍራንክ ነው ብላ ትሰጋለች። መጀመሪያም ፍራንክ ነው ብላ ሰግታ ነበር። እንኳን እንደዚህ ብላትና እንኳንም ፍራንክ አላደረካት፣ እንኳን ተውከው፣ እንኳን ሀሳብክን ቀየርክ እንጂ ይሄ ነገር በጣም በፍቅራችሁ ላይ ከባድ ነገር ሊፈጥር ይችል ነበረ። በዛ ላይ ሶሻል ሚዲያ ላይ ያሉ ሰዎች እንዴት ሊያቀሳሰሩ እንደሚችሉ መገመት አይከብድም። እንኳን ስም አግኝተሽ እንዲያውም እንዲሆነሽ አላገሬ ሰው እንኳን ስም አግኝተሽ እንዲያውም እንዲሆነሽ እና እኔ እንደው ክው ነው ያልኩትና እንኳን ቀየስ አድርገህ ወደ ፍቅር እንትን አልከውና ሀይሚ ምን ያክል ብሩኬን ማጣት እንደሚያስፈራት ብሩኬ ደግሞ ሀይሚን በማግኘቱ እንዴት ደስተኛ እንደሆነ እንግዲህ አይታችኋል በቪዲዮ ላይ ዛሬ ማለት ነው። በጣም ፍንጥዝጥዝ ያለ ነበረ። ጀግና ወንድ እያጫወተው ነበረ።